እንዴት አመሽ? አለሁልሽ። እኔ ችግር የለም አይደለም። የሆነ እኮ ሀሳብ ልሰጥ እዚህ ላወራ ፈልጌ ከፈቀድሽልኝ ነው። አብይ ለሱን ተናገሪ በነፃነት። ገነት 60 ቀን ነው ማስለቅስሽ። እኔን 60 ቀን ነው ያሳሰርሽኝ። ከዚህ በኋላ እኔ 60 ቀን ነው ማስለቅስሽ። ራሄል 60 ቀን ታለቅሳላችሁ። እኔ በህይወት እስካለው ድረስ እናንተም በህይወት እስካላችሁ ድረስ ወላሂ አለቃችሁም። ሲቀጥል አንቺ ለምን ሱቅሽን ማከፍቺው? አሁን ወርደሽ ሱቅሽን ክፈቺ። ውረጂና ሱቅሽን ስሪ እንደበፊትሽ። በቃ ያንን ነው የምፈልገው። ከዛ እኔ ማን እንደሆንኩ አሳይሻለሁ። ልጄ ነበር የምታስፈራሪኝ፣ እኔ ነበር የምታስፈራሪኝ፣ እኔ ወጥቻለሁ። ወይ ደግሞ አንቺ እናትሽ ከወለደች ነይና ሀገሬ እንካሰስ፣ ነይና እንካሰስ። ኢትዮጵያ ላይ ሀገራችን እናት ሀገራችን ላይ ክሰሽ ልክሰስሽ። ኦኬ። አንድ ሁለተኛ ነገር አንቺ በባልሽ ተማምነሽ ሲቀጥል አንቺ አቅሙ ቢኖርሽ ኖሮ ራስሽ ነበር እኔን የምትከሺኝ። ገነት ስምሽን እንኳን አናውቀውም ትክክለኛ ስምሽን፣ ምክንያቱም ቀይረሽ ነው የመጣሽው። በቢዝነስ ተይዘሽ እዛ ጁኒ ላይ የቆምሽ ቢዝነስ ስትሰሪ በሽርሙጥና ተይዘሽ ይቀር ይበላይ በሽርሙጥና ተይዘሽ ብሎክ ተደርገሽ ተሸኝተሽ ስም ቀይረሽ ነው የመጣሽው። እኔ ክሱ ላይ ጠበቃዬ ጋር አፈላልጌ ትክክለኛ ስምሽን አገኘዋለሁ፣ እከስሻለሁ፣ ትታሰራለሽ። እኔ ብቻ ሳይሆን 1000 ሰው ይከስሻል ስምሽ ስላሌለ ነው። ሲቀጥል እኔ በአረብኛ ከነገ ጀምሮ ኡብዬ የቤሩት ህዝብ ሊባኖሳዊን በሙሉ እንዲያቅ ያንቺና የባልሽን ጉድ እንዲያቅ ቪዲዮ ሰራለሁ በአረብኛ። አንቺ አረብኛ አካውንት ላይ ተፖስተትኩ ብለሽ ፈርተሽ ሱቅ መውጣት ፈርተሽ ነው አይደል እኔ ያሳሰርሽኝ ባንቺ የተነሳ ብለሽ። እኔ ደግሞ ከነገ ጀምሮ የ10 ዓመት ላቤን እንዳሳጣሽኝ፣ ልጄን እንዳላሳድግ እንዳረግሽኝ፣ እንዳሰቃየሽኝ ደምንባ እያለቀስኩኝ ወጥቼ ወይን ደውሌ ላይ ፖስት አደርጋለሁ። እንኳን እኔ የኔ ተከታይ በሙሉ በአረብኛ ቪዲዮ ይሰራል። አንቺ ሱፐርማርኬት ወጣሽ ስኳር መግዛት አትችይም ከዚህ በኋላ ለእነው የእናቴን ስም ስላወጣሽ ማለት ነው፣ የእናቴን ድምጽ ስላወጣሽ። ኦኬ እኔን አሳሰርሽኝ፣ ልጄ እንደዚህ ተጎሳቆለ፣ ምንም አላደረኩሽም። ትቼሽ ነበረ፣ ግን ዛሬ እናቴን ነው ያሸማቀቅሽብኝ፣ የእናቴን ድምጽ ነው ያወጣሽብኝ። ኦኬ እናት ነች፣ ለልጇ ምንም ታደርጋለች። እኔ ለልጄ ብዬ እኮ ነው ዝም ያልኩሽ እንጂ ግራቂትሽን ወግቼ ወላሂ አስተኛሽ ድማር ልጅ ስላለኝ ነው እንደዛ ስትንበቀበቁ ጸጥ ያልኳችሁ ሁላችሁም። ልጅ ስላለኝ ስሜቱን አውቀዋለሁ። እናቴ ደግሞ ለምናሻለች ለምንቻ ለምንድን ነው እናቴን ድምጽ የምታወጣው? ሄለንም ብትሆን ማለት ነው። ሄለንም ባለጌና እሷ እናት አይቀራት ልጅ አይቀራት። እኔ ደግሞ ባለጌ ስድ እኔ ከገነት በላይ ማለት ነው። አይባ ይቅርታ አድርግልኝ፣ ከገነት በላይ እኔ ራሄል ናት እንደዚህ ሰው ህይወቴን ምስቅልቅል ያደረገችው የመጀመሪያው። ከዛ በኋላ ነው ራሄልን ገነትም ፈጣሪ የማይድን በሽታ ሰጥቷቸው፣ እኔ ምኞቴ ፈጣሪ ምንም አይደለም ልጆቻቸው ላይ ምናቸው ላይ ምንም አይደርስ፣ ራሳቸው የማይድን በሽታ አልጋ ላይ እየማቀቁ እያለቀሱ የበደሏቸውን ሰዎች ያስቡ። ሁለቱም ወንጀለኛ ናቸው፣ ኃጢአተኛ ናቸው። እኛም ኃጢአተኛ ነን፣ ግን የሰው ሀቅ አይደለም። ሁላችንም እንሳሳታለን፣ ኃጢአት እንሰራለን። ማንም ፍጹም የለም። ግን የሰው እንባ፣ ሰውን ማስለቀስ፣ ሰውን መበደል፣ የበላይነት ዜጋ ስላገባው ብሎ የበላይነት መሰማት፣ ሀብት ስላለኝ ምናምን ሀብት ይጠፋል። ዜጋ ያገባሽው ዜጋ ይሞታል። እኔ ወላሂ ለአዚም የዛ ቀን ፖሊስ መቶ ሲይዘኝ ሀይባ ሰላም ነው የተሰማኝ። ለምን ነፍሴ ሊጠፋ ይችላል እየፈራው ነበር። ነገር ከሚያልፍ እስር ቤት ገባሻት? አዎ እየፈራው ነበር እንዳይገሉኝ የሆነ ነገር። ለምን የሚይዙት ዛቻ፣ ሰው ሲያወራቸው ለኔ ብሎ የሚያደርጉት ነገር በጣም ያስፈራ ነበር። እና እኔ በቃ እቺ ሴት ገንዘብ ሰጥታ የሆነ ነገር ብታስደርገኝስ በቃ ቅዠት ሆነብኝ። በጣም ነበር ማለቅሰው፣ በጣም ነበር መንቀጠቀጠው። እስር ቤት ሆኜ ምን አለቀስኩ። ያቺ 3 ቀን አንተኛም ነበር። አንድ ጓደኛ አለች ማሂ የምትባል አብራ ከኔ ጋር የተሰደደች አብራ የተሰደደች ሂጂ በቃ ሂጂ የሆነ ባነ ነገር ቢፈጠር እንኳን በእኔ ተነሳ አንቺም አንድ ነገር እንዳትሆኝ ሂጂ ስላት ብላ አልተውሽም ብላ አብራኝ ሰው ቤት ሃይባ ወላሂ በህይወቴ እኔ ቤሩት ላይ ኑኔ ቤት ተጠጉ እንጂ ልደበቅ ትደብቁኛላችሁ የልጄን ይዤ ልምጣው ብዬ በህይወቴ እኔ ሰው ጋር ደውዬ አላውቅም። ወላሂ ለአዚም የዛ ቀን ግን በጣም ብዙ ሰው ጋር ደውያለሁ። ልጅ ይዘሽ ትሳቀቂያለሽ ሰው ቤት መሄድ ማለት ነው። ገባ የማይጠረጠር ቦታ አለ፣ እነሱ እንዳይመጡ የማይጠረጠር ቦታ ለመሄድ ብዙ ቦታ ደው ገነት ማለት ጠንቋይ መተታም የብዙ እህቶቻችንን ቤሩት ላይ ህይወት ያበላሸች ባለጌ መጥፎ ክፉ ሴት ናት። የቤሩት ህዝብ እንዳለ ያውቃል። ውጡና እያንዳንዳችሁ አውሩ። ጀሪሜ ሰርታለች ሴትዮ፣ ብዙ ጀሪሜ አለባት። ቤቷ ላይ ብዙ የገደለችው ሰው አለ፣ ጓደኞቿ ያውቃሉ። በጣም ብዙ ነገር አለ። እኔ ስላልሞትኩላት እኔ ወንዶቹ ሲያሳዱኝ አልያዝ ስላት ነው መጨረሻ ላይ አታለው ሊወስዱኝ ቢያታሉኝ አልያዝ ስላት ነው ፖሊስ የላከችው። እኔ ፖሊስ ሲዘኝ ትናንትም ተናግራለሁ። ደስ ነው ያለኝ ያልኩት ደስ ነው ያለኝ። ለምን እኔ አይባ ቮይሶቹ ለምን አንከፍተም? እኔ እኮ ገነትን እኮ ፈርቻት እኮ ወንዶቹ ሲያወሩኝ እኮ ደውዬ አይደለም እኔ ልጅሽ እጅሽ ከገባ በኋላ ምን አባቷ ታመጣለች? እኔም ያቺ ስሟን አልጠራም፣ ሀገሯ በሰላም ትግባ እንጂ
ጉዷን አወጣላትና በህግ ትጠየቃለች ይባላል። እያንዳንዱን የሰራሽው ይሄ ሁሉ ውርደት ወላሂ አይባ መንገዱ አንድ ነገር ልንገርሽ፣ እቺ ሴትዮ በየአመቱ ይሁን በየ6 ወሩ ይሁን በየ3 ወሩ ትገብራለች። እኔ አረቦች ምስክር አመጣልሻለሁ። አረቦች ሱቋ ላይ የምናውቀው ሰውዬ ሶፋ ዲሳራ ሄዶ ፌንት ሰርቶ ሞቷል። ሶሪያዊ ወላሂ ነው የምልሽ። በአረብኛ ነገ ወጥቼ አውርቼ አወጣዋለሁ። ይሄን ነገር ሰውዬው ሞቷል። ፌንት ሰርቶ ማን የሚባል ሰውዬ እንካ ሶፋ ነው የሚሰራው። ለኔ ለሱቄ ራሱ በርበሬ ሽሮ መደርደሪያ የሚሰራልኝ ሰውዬ አንድ ቀን ፌንት ሰርቶ የማያውቅ ሰውዬ አቤቷ ሱቋ ላይ ገብቶ ሱቋን መጠጥ ቤት ነበረ። መጠጥ ቤቱ ሶፋ ልትቀይር ናገባ ብላው ሶፋውን ልጅቷ መጀመሪያ ልጅቷ ተገጨች። አንድ ልጅ ተገጨች። ታስተውሻለች። በሷ የተነሳ ነው ተገጨች። አዎ ተገጨች። በሷ የተነሳ ደማ ፈሰሰ። ልጅቷ ስላልሞተች በሳምንቱ ሰውዬው ሶፋውን ሊቀይር ሲገባ ሞተ። ወላሂ አይባ እኔ እርዳታ ተሰበሰበላት ነው ያለችው። እሷ ሸርሙጣ ነው ገንዘብ ያመጣችው። እሷ በሐራም ነው ገንዘብ ያመጣችው። እስቲ እሷ ትታመምና የሆነ ነገር ትሁንና እስቲ ለሷ የሚቆም ሰው ካለ ታሳየኝ። ሲቀጥል እሷ ለገንዘብ የሰውን ነፍስ የምታጠፋ ሴት ናት። ይሄ ግልጽ ነው። ትናንትና በጣም ብዙ ሰዎችን እየላከች በኮሜንት እየተሳደቡ ገስት ገብተው ከቤሩት ብላ አንዷ እናታችሁ ተፈርጥ ብላ ምናምን ብላ ተሳድባ ወጣ ሰው ልካ ልታከሽፍ ሞከረች። እገዛውን ልታከሽፍ ሞከረች፣ አልቻለችኝም። እኔ ቤትን ማንም ማክሸፍ አይችልም። ሱሱ በጣም ብዙ ሰው ይወዳታል። መልካም ልጅ ናት። ሁሉም የኔን ቤተሰቦች የሱሱን ቤተሰቦች 3 ሚሊዮን ብር ትናንትና 7 ሰዓት ቁጭ ብዬ 3 ሚሊዮን ብር ሰብስቤላታለሁ። ለዛ ደሟ ስለፈላ ምን ያህል ወዳጅ እንዳላት ምን ያህል ደጋፊ እንዳላት ስላወቀች ደሟ ስለፈላ ነው ዛሬ ሄለን ቤት ገብታ አፏን የምትከፍተውና የእናቷን ቮይስ የምታወጣው። አንበሳ ለከፈላት ሁሉ ለሌባም ለነብሰ ገዳይም ለማንም አንበሳ ከከፈላት ችግር የለባትም። ማንም ነብሰ ገዳይ ልጇ ገብቶ ገነት ማለት ጠንቋይ መተታም የብዙ እህቶቻችንን ቤሩት ላይ ህይወት ያበላሸች ባለጌ መጥፎ ክፉ ሴት ናት። ሶ አንበሳ ካወረደችላት እሷ ለማንም ለልጇም ገዳይ ታጨበጭባለች። አንበሳ ከወረደላት ኢትስ ኦል አባውት አንበሳ። ሶ ችግር የለም። ኢትስ ኦል አባውት ማኒ። የከፈለ ወንጀሉ ይደበቅለታል፣ እሷ ጋር ያልከፈለ ወንጀሉ ይዘረገፍበታል፣ ኃጢአቱ ይዘረገፍበታል። ሶ ይሄ አዲስ ነገራችን አይደለም። ግን እሷ የእናትሽን ቮይስ እናት ስለሆነች አንቺን ከእስር ቤት ክስቱን አንስታ እንድታስፈታ የለመነቻትን ቮይስ በጀብድነት አውጥታ ከፍታ የምታሰማው እዩ። የኢትዮጵያ ህዝቦች አቀብሉልኝ ነው ምንድን ነው? እኔ ቮይሱን ስሰማው አንቀጠቀጠኝ። ሲጀመር እናቴ ስልክ ላይ እኔ ያልሰማሁትም ቮይሱን አጥፍተዋለች። ግን ገነት ጋር ስላለ ገነት ደግሞ ለእሷ ልካለት ከፈተችው። እኔ አሁን ወላሂ ስሰማ ሀቡ እያንቀጠቀጠኝ ነበር። ለምን እናቴን እንደዚህ አይነት ሚዲያ ላይ ድረስ ድምጿ እስኪወጣ ድረስ በዚህ ሰዓት በጣም ነው የሚደብረኝ። ለእኔ ደብሮኛል። ሄለን እናት ኢንሻአላህ ኩልሽ የሰራው ነው የሚገባው